ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ፖለቲካዊ ሂስ ዝግጅታችን ነው። በዛሬው ዝግጅታችን ላይ የትግራይ ጀነራሎች ለጭነት የሚመቹ አህዮች ናቸው የሚል መረጃ ወጥቷል። ሰፋ አድርገን እንመለከታለን። በጎጃምና በጎንደር ፋኖ መካከል ውጥረት ተፈጥሯል። የዘመነ ካሴ አዲስ ቡድን አፋብን በወልቃይት ላይ ጦሩን ከፍቷል። ይህንንም ሰፋ አድርገን እንዳስሳለን። የጎንደር ፋኖች ከመከላከያ ጎን እንደተሰለፉም እየተነገረ ይገኛል። ይህንንም እናየዋለን። ሻቢያ 2 ብርጌዶችን ራሱን አርሚ 7 ብሎ ከሚጠራው የህወሓት ታጣቂ ጋር መቀላቀሉ ተሰምቷል። ይህ አርሚ 7 በሱዳን የሚገኝ ሲሆን የኤርትራም ሰራዊት ከአርሚ 7 ጋር የተገናኘው በሱዳን እንደሆነ ተሰምቷል። ይህንንም ሰፋ አድርገን የምንመለከተው ይሆናል። በሌላው መረጃችን ደግሞ ትነግ በተለያዩ አርሚ ከፋፍሎ ካደራጃቸው አርሚዎች መካከል አርሚ 17 እና አርሚ 13 ከአዲ ቀዬ ወደ አዲ ጉደም እና ከመሆኒ ወደ ማይጨው መጥፋታቸው ተሰምቷል። ይህንንም እናየዋለን። የህወሓት ተዋጊዎች እየተበተኑ ይገኛሉ። በመሆኒ አቅጣጫ የሰላም ኃይሎች እየገፉ ይገኛሉ። ትነግ እስረኞችን ወደ አዲ ጉደም እያጋዘም ይገኛል። ሀራ መሬት በወሰደው እርምጃ ባህር ጽባ የምትባለውን ስፍራም መቆጣጠሩ ተሰምቷል። ይህ ኃይል በቀጣይ እቅዱ አዲ ጉደምን መቆጣጠር ሲሆን በአሁኑ ሰዓት ከአዲ ጉደም 25 ኪሎ ሜትር ርቀት ላይም ይገኛል። ይህንንም እናየዋለን። በአጠቃላይ እነዚህንና ሌሎች ዝርዝር መረጃዎችን በዛሬው ፖለቲካዊ ዝግጅታችን ላይ የምናነሳ ሲሆን እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ መረጃዎቹ የምናልፍ ይሆናል። እስከዛው ሚዲያችንን ሰብስክራይብ፣ መረጃዎቹን ደግሞ ላይክና ሼር ማድረጎትን አይዘንጉ። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ መረጃዎቼ ሳልፍ አሁን ሁሉም ነገር ወደ ማብቂያው የተቃረበ ይመስላል። ህወሓት እስከዛሬ ከምንናገረው የበለጠ ወደ መቃብሩ ጫፍ ተቃርቧል። በተደጋጋሚ ከሻቢያና ከፋኖ ጋር የፈጠረው አንድነት ወደ ማብቂያው ተቃርቧል። ሻቢያን ያመነ ጉም የዘገነ የሆነበት ህወሓት በተደጋጋሚ በለኮሰው እሳት መልሶ እየተለበለበ ይገኛል። የጊዜ አስተዳደሩም ቢሆን ይህንኑ አምኗል። ሻቢያ እንደማያዋጣው አውቋል። ኢሳያስ አፈወርቂ እንኳን ለትግራይ ለኤርትራም ያልሆነ የከሸፈ ሰው ነው። ይህ ሰው እስካልጠፋ ትግራይም ሆነች ኢትዮጵያ ሰላም አትሆንም። ይህንን በሚገባ የተረዳ ይመስለኛል ጊዜያዊ አስተዳደሩ። አሁን ወጣቱ ነቅቷል። መሞት አይፈልግም፣ መዋጋትም አይሻም። ትናንትና ሁሉን ነገር ከፍሏል። ምንም የመጣ ነገር የለም። ስለዚህ ዛሬ ላይ ስለ ህወሓት ነፍሱን ቤዛ የሚያደርግ ወጣት የለም። የህወሓት አባላት ራሳቸውም ቢሆኑ መንቃት ይገባቸዋል። በዚህ ሰዓት ሻቢያ አይዟችሁ ከጎናችሁ ነን ቢል እንኳን መሳሪያ ከመስጠት ውጭ አብሯቸው ሊሆን አይችልም። ሞታቸውን ሊሞትላቸው አይችልም። ግብጾች አይዟችሁ እኛ ካጠገባችሁ ነን ቢሉ እንኳን ማመን የለባቸውም። የዩክሬኑ ፕሬዚዳንት ዘለንስኪ ኔቶን አምኖ ዜጎቹን ከማስጨረስ ውጭ ኬቭን ወደ ፍርስራሽነት ከመቀየር ውጪ ምንም ያመጣው ነገር የለም። አይዞ የሚሉ ሰዎች አይዞ የሚሉት ለአፋቸው ካልሆነ በስተቀር ሞትን ሊሞቱልህ አይደለም። የጭንቅ ሰዓት ሲደርስ እንኳን እንረዳሃለን ያሉ ሰዎች ቀርቶ የገዛ ጥላህ ራሱ ይሸሻል። ወደ ዳግም ጦርነት ከመግባት ቁጭ ብሎ መነጋገርን መምረጥ ይሻላል። ህወሓቶች ይሄ አማራጭ አላቸው። ይሄንን መጠቀም ሲገባቸው በተደጋጋሚ በለኮሱት እሳት ራሳቸው እየተቃጠሉ ይገኛሉ። አሁንም ሰሞኑን የሆነው ነገር ይሄ ነው። ምን እንደሚፈልጉ አይገባኝም። ህወሓቶች ራስን በራስ ማስተዳደር እንፈልጋለን አሉ። ምንም የተለየ ነገር የለም። ራሳቸውን በራሳቸው እያስተዳደሩ ይገኛሉ። ህገ መንግስቱ አይነካም አሉ። ይኸው 7 ዓመታት ሞላው። እነሱ ከስልጣን ከወረዱ እንኳን የተስተካከለ አንዲት አንቀጽ የለችም። ህገ መንግስቱ እስካሁን አልተነካም። ህወሓት ምን እንደሚፈልግ አይገባኝም። ይሄ ሁሉ ነገር ተደርጎ ተደጋጋሚ ትንኮሳዎችን ያመጣል። በህወሓት ላይ ሰላማዊ ሰልፍ እየተደረገ ይገኛል። ከ5 ዓመት በፊት ሁሉም ነገር በህወሓት እጅ ያለ ይመስል ነበረ። ዛሬ ያ የለም። አብዛኛው የትግራይ እናቶች፣ አባቶች፣ ወጣቶች፣ አክቲቪስቶች፣ ጋዜጠኞች፣ ዲያስፖራዎች ከህወሓት ጎን ነበሩ የዛሬ 5 ዓመት በነበረው ጦርነት ላይ። በዚያ ላይ 80% የሚሆነውን የኢትዮጵያ መከላከያ ሰራዊት አጥፍቶ ነበር። መሳሪያውን ተቆጣጥሮት ነበረ በወቅቱ። ያ ብቻም አይደለም። 27 ዓመታት ሙሉ ኢትዮጵያን በሚያስተዳድርበት ሰዓት በኢትዮጵያ ስም የሚገቡ ገንዘቦችን መሳሪያ እየገዘባቸው ሲደብቅ ነበረ። ያ ቀን እንደሚመጣ ያውቅ ነበረ። ጊዜውን ነው እንጂ ያላወቁት የሆነ ጊዜ ወደ ጦርነት እንደሚገቡ ስለሚያውቁ ለዛ ጊዜ ይዘጋጁ ነበር በኢትዮጵያ ገንዘብ። ያኔ በነበረው ሂደት ላይ እንኳን ሰው እንስሳቶቻቸው ሳይቀሩ የትግራይ ባንዲራን ለብሰው ጦርነት ሲቀሰቅሱ ነበረ። አንረሳውም። ከኛ በላይ ጀግና፣ ከኛ በላይ ተራራን አንቀጥቃጭ ትውልድ የለም ይሉን ነበረ። እኛ ማለት
ማንም አይችለንም ሲሉ ነበረ በወቅቱ ማለት ነው። እኛ ማለት የደርግ ሰራዊትን ያንኮታኮትን አምባገነኑ ስርዓት የገረሰስን መንግስቱ ኃይለማርያምን ሀገር አስትተን ያስፈረጠጥን ጀግኖች ነን እያሉ ይናገሩ ነበር። በክንዳችን ነው ነፃነታችንን ያወጅ ነው። እኛ ማለት በግንቦት 20 ምክንያት ኢትዮጵያ የምትባል ሀገር የኢትዮጵያ ብሔር ብሔረሰቦች ተከብረው እንዲኖሩ ማድረግ የቻልነን ይሉ ነበረ። እኛ ማለት ኢትዮጵያ የምትባለውን ሀገር ከትምክተኞች እጅ ላይ ተቀብለን የሁሉም እንድትሆን ያደረግናት እኛ ነን ሲሉ ነበረ። እኛ ማለት እጅ ማንሰጥ በጀግና ሰማዕታት ደምና አጥንት ቤዛ በሆኑ ጓዶቻችን አማካኝነት ጠላቶቻችንን ያንበረከክን ማንም የማያሸንፈን ሰዎች ነን ሲሉ በየቀኑ በሚደረጉ ሰላማዊ ሰልፎች ላይ ይነግሩን ነበረ። የዛሬ 5 ዓመት ዛሬ ላይ በዛ ልክ አይደሉም። ወጣቱ ከርቷቸዋል። እናት አባቶች አውቀዋል። አክቲቪስቶች ትናንትና ከነሱ ጎን የነበሩት በሙሉ ዛሬ ጦርነትን እንጠየፍ እያሉ ይገኛሉ። ህወሓት የዛሬ 5 ዓመት ያላሸነፈውን ጦርነት ለአሁን ለማሸነፍ ማሰቡ እና ወደ ጦርነት ለመግባት መሞከሩ እጅግ በጣም አስገራሚ ነገር ነው። የሚገርመው ጠቅላይ ሚኒስትር ዶክተር አብይ አህመድን ልክ በሌለው ጥላቻ ነበረ የሚጠሉት። ስር በሰደደ ክፋታቸው ጠልተውት አንዴ ጠቅላይ ሚኒስትር ዶክተር አብይ አህመድ ጄኖሳይደር ነው ሲሉ፣ ሌላ ጊዜ ግልገል አምባገነን ነው ሲሉ፣ ሌላ ጊዜ ደግሞ ሲያሻቸው ፖለቲካ የማያቅ እኛ ያቅናናትን ሀገር መቀመቅ ከተታት እያሉ በተደጋጋሚ ሲናገሩ ነበረ። እንዴት ይረሳል? ያ ቀን እኮ ያ ጊዜ እኮ አይረሳም። ቢረሳ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አባቱ መንግስቱ ኃይለማርያም ሀገር ጥሎ ይሸሻል፣ ይፈረጥጣል ሲሉ የነበሩ ሰዎች ነበሩ። ያ ብቻ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድን እንደ መሐመድ ጋዳፊ እናደርገዋለን እያሉ ሲይዝቱ ነበረ ህወሓቶች። ግን ጊዜ ሁሉን ነገር አሳይቶን ዛሬ ላይ ለማኝ ሆነው እግር ስር ወድቀው አሉ። ግን ጥጋባቸው አሁንም አለቀቃቸውም። ምክንያቱም በወቅቱም በነበረው ጦርነት ላይ የእውነት የጦርነቱ ተሳታፊ አልነበሩም። እነሱ ወደ ቆላ ተንቤን ወደ ሌላ ቦታ ሸሽተው ስለነበረ ወጣቱ ነበረ በየአንዳንዱ ሰከንድ የእነሱን ሞት ይሞትላቸው የነበረ፣ የእነሱን ስቃይ ይሰቃይላቸው የነበረው፣ የእነሱን መከራ የከፈለላቸው ወጣቱ ነበረ። አልገባቸውም። ዛሬም ያንን ነው የሚፈልጉት። በየጊዜው ለኮስ ያደርጉና መለስ ይላሉ፣ ለኮስ ያደርጉና መለስ ይላሉ። በዚህ ውስጥ ግን የሚያልቅ ወጣት አለ። የሚሰቃዩ እናትና አባቶች አሉ። ከመሞት ውጪ ሳይኮሎጂካሊ ልጆቻችን ከዛሬ ነገ ተወሰዱብን፣ ከዛሬ ነገ ሞቱብን እያሉ የሚሳቀቁ የትግራይ እናቶች አሉ። ለነዚህ እናቶች መቼ ነው ረፍት የሚሰጣቸው? ህወሓት በፍጹም ለዚህ ነገር አልተፈጠረም። ህወሓት ነፃነትን መስጠት አልለመደም። ህወሓት የለመደው ማጥፋት ነው። ህወሓት የለመደው መግደል ነው። ህወሓት የለመደው ምድሪቱን የደም መሬት ማድረግ ነው። እውነት ለመናገር በወቅቱ ሁሉም ነገር አስፈሪ ነበረ። ፉከራቸውና ቀረርቷቸው እጅጉን አስደንጋጭ ነበር። በዛን ጊዜ እነዚህ ሰዎች በዚህን ያክል ምንድነው ያስተማመናቸው? ምን የተለየ ነገር ቢኖራቸው ነው የሚል ነገር በውስጣችን እንዲፈጠር አድርጎ ነበረ። ማህበረሰቡ ዘንድ ፍርሃት ነበረ። ምን የተለየ መሳሪያ ኖራቸው ነው የዚህን ያክል እየፎከሩ ያሉት በሚል ሰው ሁሉ ተጨንቆ ነበረ። አክቲቪስቶቻቸው በየቀኑ በሚነግሩ ነገር የተወሰነ ጭንቀት በአእምሯችን ውስጥ ገብቶ ነበር። ምን ይፈጠር ይሆን የሚል ነገር አስፈርቶ ነበር። ይሁን እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ አብሯቸው ስለኖረ ሁሉንም የእነሱን ባህሪ ጠንቅቆ ያውቅ ነበረ። ያ ብቻ አይደለም፣ በጣም ብልጥም ነበረ። እኛ ባይገባንም እሱ ግን አስቀድሞ ይዘጋጅበት ነበር። ያቺ ቀን ልትመጣ እንደምትችል ያውቅ ነበረ። እየለመናቸው ነበረ። ብዙ ሽማግሌ ወደ ትግራይ ተልኳል። አሻፈረኝ አንቀበልም ብለው ነበረ። 4 ኪሎ ካልተሰጠን እንዋጋለን፣ በክንዳችን ወደ ስልጣናችን እንመለሳለን ሲሉ ነበረ። ብዙ ፉከራዎች ሲያሰሙን ነበረ። እውነት ለመናገር በወቅቱ ከአዲስ አበባ እስከ መቀሌ ብዙ ድጋፍ ነበራቸው። ምንም የማይካድ ሀቅ ነው። ይሄ በወቅቱ የትግራይ ወጣት በብዙ ሁኔታዎች ተሸውዶ እነሱን ይደግፍ ነበረ። የፌዴራል የደህንነት ኃይሎች ግን ከማህበረሰቡ ጋር ተደምሮ ብዙ ስራዎችን ሰርቷል። በትግራይ ማህበረሰብ ውስጥ አንድ እሳቤ ነበረ። ትግራይ የህወሓት ብቻ እንደሆነች፣ ህወሓትም የትግራይ ብቻ እንደሆነ እንዲታሰብ አድርጓል። ይህንን በእያንዳንዱ ደም ውስጥ እንዲገባ አድርጎ ነበረ። እንዲህ አይነት እሳቤ እንዲኖራቸው ሰርቶ ነበረ። ምንም ማድረግ አይቻልም። የትግራይ ተወላጆች ላይ መፍረድ አይቻልም። ህወሓት ይህንን በሚገባ መልኩ ለረጅም ጊዜ ሲሰራበት የቆየ ነበረ። አብዛኛው ሰው ለህወሓት የተለየ ፍቅር ነበረው። ይህ የሆነበት ምክንያት ደግሞ
በህወሓት በትግራይ ወጣቶች እናቶችና አባቶች አእምሮ ውስጥ ያስቀመጠው ትርክት ነው። ያ ትርክት እጅግ ከባድ ትርክት ነው። እኛ ከሌለን ትግራይ የለችም፣ እኛ ከሌለን ትጠፋላችሁ፣ ያበቃላችኋል፣ ያጠፏችኋል፣ ትምክተኞች ይቆጣጠሯችኋል ያሉ በትግራይ ወጣት ላይ፣ በትግራይ ህፃናት ላይ፣ በትግራይ እናቶች ላይ፣ በትግራይ አባቶች ላይ አእምሯቸው ውስጥ የከተቱት ትልቅ ትርክት ነበረ። ያ ቃል በትግራይ ማህበረሰብ ደም ውስጥ ይመላለስ ነበረ። ወደውት አይደለም፣ ተግቶ የተሰጣቸው ነገር ነው። ፈልገውት አይደለም። ሌላ አማራጭ አልነበራቸውም። ሌላ የሚሰሙት ነገር የለም። ሁልጊዜ እነሱን ብቻ ነበር የሚሰሙት። ስለዚህ የትግራይ ወጣት በወቅቱ ህወሓትን ቢደግፍ የሚፈረድበት አይደለም፣ የሚጠፋ ይመስለው ነበረ። ከህወሓት ውጭ አዳኝ ያለው አይመስለውም ነበረ። ያንን ደግሞ በሚገባ ለረጅም ጊዜ ሰርተውበት ስለነበረ ነው። ነፃ መሆን ከፈለጋችሁ እኛ አብረናችሁ ልንሆን ይገባል። እኛ ከሌለን ነፃነታችሁ ይነጠቃል። የትኛውም ድርጅት ታግሎ የሚያሸንፍላችሁ የለም። ህወሓት ብቻ ነው ሊያድናችሁም ሊያኖራችሁም የሚችለው የሚል ነገር ለነዚህ ማህበረሰብ ተሰጥቷቸው ነበረ። ያ ማህበረሰብ ደግሞ ሌላ ምርጫ ስላልነበረው እየሰሙት ያደጉት አንድ የቴሌቪዥን ጣቢያ በትምህርት ሳይቀር በእያንዳንዱ ስብሰባዎች ሳይቀር ይሄ ነበር ይነገራቸው የነበረ። ትምህርት ቤት ውስጥ በእያንዳንዱ የትምህርት ክፍለ ጊዜ በላይናፕ ወቅት እያንዳንዷ ነገር በዚህ ይህን ነበረ ይነገራቸው የነበረ። ስለዚህ ምንም ማድረግ አይቻልም። ህወሓት ለነሱ ቅዱስ ነበረ። ወደ ፍጽምና የተጠጋ ድርጅት ነበረ። እጅግ አዳኛቸው ነበረ። በዛ ልክ ነበር የሚቀበሉ። ያንን በሚገባ የሚያውቁት የህወሓት ባለስልጣናት ወጣቱን ፈጅተውታል፣ ተጠቅመውበታል። ሁልጊዜም የትግራይ ህዝብ ትግል ውስጥ እንዳለ እንዲሰማው ነበር ሲያደርጉ የነበረው። በተደጋጋሚ የሚከፍቱት ዘፈኖች፣ የሚታዩት ድራማዎች ከትግል ጋር የተያያዙ ነበሩ። ጀግንነት ማለት ማሸበር፣ ማንቀጥቀጥ እንደሆነ፣ በትግል ውስጥ መኖር እንደሆነ ብቻ ነበረ የሚነገራቸው። ከነሱ ውጭ ጀግና እንደሌለ እንዲያስቡ ተደርጎ ነው የተነገራቸው። ታላቁን የደርግ ስርዓት አምባገነኑን መንግስቱ ኃይለማርያም ለሰማይ ለምድር የከበደውን የደርግ ወታደር ለአፍሪካ የሚያስፈራውን ያንን ታጣቂ እንዴት አድርገን ማፈራረስ እንደቻልን እያሉ ይነግሯቸው ነበረ። በትምህርት ቤት ውስጥ ሳይቀር፣ በሚሰሩ ድራማዎች ውስጥ ሳይቀር፣ በጭውውት ውስጥ ሳይቀር፣ በሚኒ ሚዲያዎች በሚለቀቁ ሙዚቃዎች ሳይቀር የህወሓትን የትግል ስልት የሚያሳዩ ይዘቶች ነበሩ። ያ ከፍተኛ ተጽዕኖ ፈጥሮ ነበረ በትግራይ ወጣቶች ላይ። ከህወሓት ውጪ አዳኝ የለም ብለው እንዲያምኑ አድርጓቸዋል። እነዛ ህፃናት ያንን እያዩ ሲያድጉ በአእምሯቸው የሳሉት አንድ ነገር አለ። በመሳሪያ ታግሎ ማሸነፍ ብቻ ነው ጀግንነት እንዲመስላቸው የተደረገው። ሌላ ነገር በእውቀት ማሸነፍ፣ በወረቀት ማሸነፍ እንደማይቻል ነበር ሲነግሯቸው የነበረው። ስለዚህ ያ ወጣት ጠላት ተበጅቶለታል። ጠላቱን እንዲያውቅ ተደርጓል። ከአዲስ አበባ ወደ መቀሌ ሲሸሹ ይኸው ያኔ ስንነግር የነበረው ጠላት እኛን ሊያጠፋን ነው፣ እኛን ካጠፋን ደግሞ አንተን ይበልሃል አሉት። ሰው ምን ያድርግ? ያ ወጣት ለረጅም ዓመት ሲጋት የነበረውን ነገር ነው ወደ ተግባራዊነት ያመጣው። ከዚያ በኋላ የተፈጠረውን ነገር እናውቃለን። በዚህ ሳቤ ውስጥ ያደገ ህፃን ልጅ ለምን አልገባህም ተብሎ ሊፈረድበት አይገባም። አሁን ግን ገብቷቸዋል። ወጣቱ ብዙ ነገር አውቋል። የኢትዮጵያ ህዝብ የነሱ ጠላት እንዳልሆነ ተረድቷል። ጠላታቸው ህወሓት እንደሆነ በሚገባ አውቀዋል። ከትግራይ ውጭ ያለው ሌላው የኢትዮጵያ ማህበረሰብ ከትግራይ እናትና አባቶች፣ ከትግራይ ወጣቶች ጋር በፍቅር በአንድነት የመኖር እሳቤ ተዋልዶ ተጋብቶ ንግድ ተነጋግዶ አብሮ መኖርን እንደሚመኝ አውቋል። ወጣቱ ጦርነት እንደማያስፈልግ ገብቶታል። እንደውም እነሱ ጠላት ነው ብለው ካስቀመጡት ይልቅ ህወሓት የነሱ ጠላት እንደሆነ አውቋል። ስለዚህ አሁን ላይ ይሄ ህወሓት የሚባል ድርጅት ወደ መጨረሻው ወደ መሞቻው ተቃርቧል ማለት ነው። በዚህን ሰዓት ይህንን ጦርነት እየፈለገ ያሉ አካላቶች አሉ። አንደኛ ራሱ ጊዜያዊ አስተዳደሩ ይህንን ጦርነት ይፈልገዋል። ሁለተኛ የህወሓት ወታደራዊ ክንፍ ይህንን ጦርነት ይፈልገዋል። ሶስተኛ የህወሓት ፖለቲካ ክንፍ ይህንን ጦርነት ይፈልጋል። አራተኛ የአማራ ፋኖ ብሔራዊ ንቅናቄ ወይም የዘመነ ካሴ በሊቀመንበርነት የሚመራው ቡድን ይህንን ጦርነት ይፈልገዋል። ሻዕቢያ ይህንን ጦርነት ይፈልገዋል። ግብፅ ይህንን ጦርነት ትፈልገዋለች። የትግራይ ወጣቶች ግን ይህንን ጦርነት አይፈልጉትም። ህወሓት ግን
የትግራይ ወጣቶችን አስገድዶ ለጦርነቱ ለመማገድ እየሰራ ይገኛል። በሌላ ጦርነት ዳግም የትግራይ እናቶችን ለማስለቀስ እየጣራ ይገኛል። በዚህ ጉዳይ ላይ የቀድሞ የመከላከያ ሚኒስቴር የነበሩት አቶ ስዬ አብርሃም በትግራይ ወቅታዊ ሁኔታ ላይ የሰጡት አስተያየት አለ። የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ያሉትን ጥምረት ለትግራይና ለትግራይ ህዝብ መከራን ከመውለድ ችግርን ከመውለድ የባሰ ምንም የሚያመጣ ነገር የለም፣ ምንም የሚፈይደው ነገር የለም የሚል እሳቤ ያለው ንግግር ተናግረዋል። አቶ ስዬ አብርሃ የህወሓት ሰዎች እየፈጠሩት ያሉት ግንኙነት የትግራይን የትላልቅ ዝሆኖች የጦር አውድማ የሚያደርጋት ነው ሲሉ ተናግረዋል። የዚህ ሴራ ዋናው አቀንቃኝ ደግሞ ፕሬዚዳንት ኢሳያስ አፈወርቂ ነው ሲሉም ተናግረዋል። እኚህ ሰው ማለት ነው በሚገባ ገብቷቸዋል። ትግራይ የትልልቅ ዝሆኖች የጦር አውድማ እንድትሆን ነው የሚፈልገው ኢሳያስ አፈወርቂ። ያ ደግሞ እንዲሳካላት የህወሓት ሰዎች እየሰሩ ይገኛሉ። ከዚህ ውጭ አቶ ስዬ አብርሃ እንዳሉት ፕሬዚዳንት ኢሳያስ አፈወርቂ የትግራይ ጀነራሎች ለጭነት የሚመቹ አህዮች ናቸው። ያንን በሚገባ ኢሳያስ አፈወርቂ ያውቃል። ለዛ ነው እየተጠቀመባቸው ያለው የሚል ንግግርም ተናግሯል። ሻዕቢያ በኢትዮጵያ ላይ ያለውን ዓላማ ለማሳካት ህወሓትን እንደ አህያ በመቁጠር እየጫናቸው ይገኛል። እነሱም አህዮች ናቸውና ለጌታቸው መጫናቸው መርጧል። በዚህ ጭነት ውስጥ ምንም አይነት ጉዳት ቢከሰት ምንም አይመስላቸውም። ዋናው ዓላማቸው ሻዕቢያን ማስደሰት ስለሆነ ነው የሚል እሳቤ ያለው ንግግር አቶ ስዬ አብርሃ ተናግረዋል። በተጨማሪም አቶ ስዬ አብርሃ የህወሓት ሰዎች ከፋኖ ጋር የጀመሩት ስምምነት የፕሪቶሪያውን የሰላም ስምምነት የሚያደፈርስና ትግራይን ወደ ከፋ ችግር ውስጥ የሚከት ነው፣ ስለዚህ መጠንቀቅ አለባቸው የሚል ሐሳብ ተናግረዋል። ተፈናቃዮች መመለስ ካለባቸው የትግራይን መሬት የማስከበር ጉዳይም መመለስ ካለበት በፕሪቶሪያው ሰላም ስምምነት አማካኝነት ነው። ያንን ጉዳይ ራሳቸው እያደፈረሱ የፌዴራል መንግስቱን ተጠያቂ ለማድረግ የሚሄዱበት አካሄድ ተገቢ አይደለም ሲሉ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የሆኑት ታደሰ ወረደ ይመቱናል ብለን አላሰብንም፣ ለቅኝት ነበር የሄድነው፣ ሲመቱን ደግሞ ወደ ኋላ ተመልሰናል ሲሉ ተናግረዋል። ምን ማለት ነው? አላሰብንም ማለት ምን ማለት ነው? የሚቃኙት ነገርስ ምንድን ነው? መቃኘት ስለምን አስፈለገ? የሚቃኝ ነገርስ ካለ ዞኑን እያስተዳደረው ካለው አካል ጋር በመነጋገር የፖለቲካ መሪዎች ወደዛ ሄደው መጎብኘት አይችሉም ወይ? በወቅቱ አርሚ 10፣ አርሚ 11፣ አርሚ 13፣ አርሚ 7፣ አርሚ 40 እንዲሁም በኮር ደረጃ ኮር 701፣ ኮር 702፣ ኮር 703 የሚባሉት እኮ ታጥቀው ነው ወደዛ ሄዱት። ይሄ ለጦርነት ካልሆነ በስተቀር ልንቃኝ ነው የሚያስብል ነገር የለውም። ስለዚህ ከዛ በኩል የተወሰደባቸው እርምጃ ወደ ኋላ እንዲመለሱ አስገድዷቸው እንደሆነ ተናግረዋል። በሌላ ዜና ደግሞ የህወሓት ታጣቂዎች እየተበታተኑ ይገኛሉ። ምንጮቻችን እንደገለጹልን ማለት ነው። አንዋጋም፣ ጦርነት በቅቶናል፣ እስከ መቼ ነው የምንዋጋው? እኛ ወጣትነታችንን ለሸመገሉ ሰዎች ስንል አንሰዋም እያሉ አርሚውን እየከዱ እየተበተኑ ይገኛሉ። አንዳንዶች ደግሞ የለም ከህወሓት ጋር ከመቆም ይልቅ ከቲፒኤፍ ጋር መቆም ይሻላል ብለው ወደ ሀራ መሬት እየተቀላቀሉ ይገኛሉ። ከሸሹ አርሚዎች መካከል አርሚ 17 እና አርሚ 33 ይገኙበታል። ራሳቸውን የትግራይ ሰላም ኃይሎች በማለት የሚጠሩት ወገኖች ከአፋር ክልል ሀራ መሬት ለቀው ወደ ትግራይ መሬት እየገቡ ይገኛሉ። በዚህን ሰዓት በስፍራው ከሚገኙ አመራሮች በተገኘ መረጃ መሰረት አሁን ላይ በዋጅራት አቅጣጫ ባህር ጽባን የምትባለውን አካባቢ ተቆጣጥሯታል። በቀጣይ ኢላማቸው አዲጉደም እንደሆነም ተሰምቷል። ያንን መቆጣጠርም እንደሚፈልጉ ታውቋል ማለት ነው። አሁን ላይ እነዚህ ኃይሎች ከአዲጉደም በ20 ኪሎ ሜትር ርቀት አካባቢ ላይ እንደሚገኙ ተሰምቷል። ይህንን ሀራ መሬት ተብሎ የሚጠራውን ኃይል ለማስቆም በህወሓት በኩል አርሚ 50 የሚባለው ተጨማሪ ኃይል ሆኖ እንዲገባ ተደርጓል ማለት ነው። ህወሓት ከዚህ ቀደም ከዋጅራት ወደ አዲጉደም አግዟቸው የነበሩትን እስረኞች አሁን ላይ ወደ መቀሌ ለማጓጓዝ እየተንቀሳቀሰ እንደሆነም ተሰምቷል። ነገሩ በዚህ የሚቀጥል ከሆነና የትግራይ የሰላም ኃይሎች አዲጉደምን ከተቆጣጠሩ ሙሉ በሙሉ ደቡብ ትግራይ ከህወሓት እጅ ትወጣለች የሚል እሳቤ እየተነገረ ይገኛል በፖለቲከኞች ዘንድ።
የጎጃምና የጎንደር ፋኖ እርስ በርሳቸው እየተታኮሱ ይገኛሉ። ሸበላው ጌታቸው የሚባል የፋኖ አክቲቪስት በእርግጥ የፋኖ ማለት ይከብዳል። ያው የፋኖ ካልን የጎጃሙ ፋኖ ቃል አቀባይ፣ ከዚያ ይልቅ ደግሞ በደንብ ይሄንን ሰው ሊገልጸው የሚችለው የዘመነ ካሴ አምላኪ ብንለው ይቀለናል ማለት ነው። ካለው ሁኔታ አንጻር ዘመነን እንደ ንጉስ የሚቆጥር ዘመነ ካልለገሰ የወሎ የሸዋና የጎንደር ፋኖ ለምን ረሚም አይሆንም ብሎ የሚያስብ ሰው ነው ይሄ ሸበላው የሚባለው ሰውዬ ማለት ነው። ሰሞኑን ባለው ሁኔታ ላይ የተለያዩ አስተያየቶችን በፌስቡክ ገጹ ላይ እየለጠፈ ይገኛል። እነዛ በፌስቡክ ገጹ ላይ የለጠፋቸውን አንዳንድ ነገሮችን አምጥተን እናያለን። በጎጃም ፋኖና በጎንደር ፋኖ መካከል የተፈጠረው አለመግባባት እየሰፋ ሄዷል ማለት ነው። ይህ ሸበላው የሚባለው የዘመነ ካሴ አክቲቪስት በጸለምትና በወልቃይት በኩል ህወሓት የከፈተውን ግጭት በመደገፍ የጎንደር ፋኖችን በተደጋጋሚ ሲሳደብና ህወሓትን በዚህ ጦርነት ሲያሸንፍ ማየት እንደሚፈልግ እየተናገረ ይገኛል። ለምሳሌ ግፋ ወያኔ ወልቃይት ለጎንደር ከሚመለስ ኢትዮጵያ ትፍረስ ሲል በጎንደር ፋኖች ላይ አላግጧል። ሁለተኛ ጀነራል ምግበይ ኃይሌ ሁመራ ሲገባ ጎንደሬ ማሲንቆን ለመገዝገዝ ቅባቱን እያዘጋጀ ይገኛል ሲል ተናግሯል። ይህ ሰው ባለፉት ጥቂት ቀናት እነዚህን ብቻ ሳይሆን ሌሎች ቃላቶችን ተጠቅሞ ብዙ ነገሮችን እየተናገረ ይገኛል። ምንም ማምጣት አትችሉም፣ ከፈለጋችሁ ስክሪንሻት ያዙ እናንተ ጎንደሬዎች እያለ በጎንደሮች ላይ እያሾፈ የጻፈው ጽሑፍ አለ። ጎንደሬ መሰንቆን ከመገዝገዝ ያለፈ ጦርነት ላይ አታገኘውም። ወያኔ አውርቶ ሳይሆን ተዋክቶ ዋጋ ከፍሎ ወልቃይትን ይወስዳል ይላል። እንግዲህ አንድ የፋኖ አክቲቪስት ነው ይሄንን እያለ ያለው። አንድ የዘመነ ካሴ አክቲቪስት ነው ይሄንን እየተናገረ ያለው። በጎንደር ያለው ጉዳይ ምንም ጉዳይ አይደለም እያለ ይገኛል ይሄ የዘመነ ካሴ አክቲቪስት። ይሄ ማለት በዘመነ ካሴ አእምሮ ውስጥ ያለው እሳቤ ነው ቁልጭ አድርጎ የሚናገረው። ዘመነ ካሴ እኛ ስለ ወልቃይት አይመለከተንም፣ የወልቃይት ጉዳይ የኛ ጉዳይ አይደለም፣ ሲፈልግ ወያኔ ይውሰደው የሚል እሳቤ እየተናገረ ይገኛል። ለዛም ነው እየሰራ ያለው ማለት ነው። የአማራ ፋኖ በጎጃም ለህወሓት ባሪያ ሆኗል። ዘመነ ካሴ የወያኔ ተላላኪ ነው የምንለው በዚህ የተነሳ ነው። ዘመነ ካሴ መላላክ ሳያንሰው የጎጃም አክቲቪስቶች በሙሉ በጎንደር ፋኖች ላይ ተነስተዋል። ይህ ሰው ጎንደሬ ከኛ ጋር ሆኖ ከመታገል ይልቅ በአማቺዝም ፖለቲካ ተጠልፎ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን ተሰልፏል ይላል። አማቺዝም የሚለው እንግዲህ የጠቅላይ ሚኒስትር ዶክተር አብይ አህመድ ባለቤት የሆኑት ቀዳማዊት እመቤት ወይዘሮ ዝናሽ የተገኙት ከጎንደር አካባቢ ስለሆነ ነው። ይሄ የዘመነ ካሴ አክቲቪስት ይሄንን ብቻ አይደለም የተናገረው። የጎንደር ዲያስፖራም ሆነ ገበሬ ትግሉን ሽጦታል ይላል። ለማን ነው የሸጠው? በሱ ሳቤ ለጠቅላይ ሚኒስትር ዶክተር አብይ አህመድ አሳልፎ ሰጥቷል። እነሱ አይደሉም ወይ ወልቃይትን ለህወሓት የሸጡት? የጎንደር ፋኖ በለው የጎንደር እረኛ ትንሹም ትልቁም ሳይቀር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን ተሰልፎ ወልቃይት ወልቃይት እያለ ይገኛል። ዛሬ ወልቃይት ወልቃይት እያለ የሚፎክረው ጎንደሬ በኋላ ላይ ደብቁኝ ደብቁኝ ማለቱ አይቀርም እያለ ዘመነ ካሴ ለህወሓት ስለተገረደ የጎንደር ፋኖም ለህወሓት እግር አጣቢ መሆን አለበት እያለ እየተናገረ ይገኛል። በዚህ አክቲቪስት እሳቤ መሰረት ደግሞ ጎንደር መንገስ አይችልም፣ መንገስ ካለበት ጎጃሜ ነው የሚነግሰው፣ እኛ የንጉሥ ተክለ ሃይማኖት ልጆች ነን እያለ ይገኛል። የጎንደር ሰው ሲጀመር ይላል በራስ ዘመነ ካሴ ምክንያት ነው እንጂ ይልና ሚስቱና ልጁን ገሎ በሸፈተው አረጋ አለባቸው ምክንያት አይደለም ይላል። የጎንደር ሰዎች ፋኖን ያመኑት ነፍስ አጥፍቶ በደም በሚፈለገው መሳፍንት አይደለም ካለ በኋላ የጎንደር ሰው ፋኖን ያመነው ያ ደደብ ሀብቴ ወልዴን አምኖ ሀብቴ ወልዴን ንጉሥ ለማድረግ ሳይሆን ዘመነ ካሴን አምኖ ዘመነን ለማንገስ ነው። የጎንደር ጥያቄ የሚመለሰው ዘመነ ካሴ ንጉሥ ሲሆን ብቻ ነው። አለበለዚያ የጎንደር ሰው የጎንደር ጥያቄ አይመለስም። የጎንደር ጥያቄ ሊመለስ የሚችለው ዘመነ ከነገሰ ነው። ዘመነ ካልነገሰ ግን ጎንደር በለው ወልቃይት በለው ያ አካባቢ አጠቃላይ ህወሓቶች ይወስዱታል የሚል እሳቤ ያለው ንግግር ተነግሯል። ጎጃም ሆኖ ለጎንደር በዚህን ያክል ንቀት ማሳደሩ እጅግ በጣም ይገርማል። የጎጃም ሰው ካልለገሰ ጎንደር በለው ሸዋ በለው አሊያም ወሎ ዋጋ ይከፍላል እንጂ እኛ ካልለገስን የሚሆን ነገር የለም የሚል እሳቤ አለ በአማራ ፋኖ በጎጃም አካባቢ ማለት ነው። ዘመነ ካሴን እንደ አምላክ ነው የሚያዩት። ዘመነ ካሴ ካልለገሰ ኢትዮጵያ ትፍረስ፣ ጎንደርም ትውደም፣ ወልቃይትም
የወያኔ ይሁን እኛ ምን አገባን? ዘመነ እንዲነግስ አይደለም ከወያኔ አይደለም ከግብፅ አይደለም ከሻቢያ ከሳጥናኤል ጋርም ቢሆን አብረን እንሰራለን እያለ ይገኛል። ይህ አክቲቪስት ከወያኔ ጋር የፈጠርነው ጥምረት ወልቃይትን አይደለም ምንም ነገር ቢያፈርስ እናንተ የጎንደር ሰዎች እኛን ተከተሉን፣ እኛ ከወያኔ ጋር በፈጠርነው ጥምረት የምታፍሩ ጎንደሬዎች ወልቃይትን አይደለም ራሳችሁን ብትጠፉ ደንታችን አይደለም እያለ ይገኛል። ይሄ ሸበላው የተባለ አክቲቪስት ይሄ አክቲቪስት የዘመነ ካሴ ቀኝ እጅ የሆነ አክቲቪስት ነው። እንደዚህ አይነት ሐሳብ ያለው በዘመነ ካሴ ውስጥ ጭምር ነው። በአሁኑ ሰዓት የጎጃም ፋኖ አካሄድ የነዘመነ ካሴ ስውር ፖለቲካ የገባቸው የጎንደር ፋኖች ከዘመነ ካሴ ይልቅ መከላከያ በስንት ጣሙ ከመከላከያ ጋር አብረን ብንሰራ ይሻለናል በሚል በሰሜን ጎንደር ዞን ደባርቅ ዙሪያ ወረዳ ሲንቀሳቀሱ የነበሩ በፋኖ አምሳል ደገፋው በሚባል ግለሰብ ይመሩ የነበሩ የፋኖ ታጣቂዎች እጃቸውን ለመንግስት በሰላም ሰጥተዋል። እነዚህ እጃቸውን የሰጡ ፋኖች የበደሉትን ህዝብ በቀጣይ ለመካስ ዝግጁ መሆናቸውንም ገልጸዋል። በቀጣይ መንግስት በሚሰጣቸው ስምሪትም በወልቃይት ግንባር ተሰልፈው ወራሪውን ህዋት ለመፋለም እንደሚፈልጉም ተናግረዋል። ከዚያ ውጭ አዲሱ አፋብን ያው አማራ ፋኖ ብሔራዊ ንቅናቄ ድርጅት ማለት ነው የዚህ ሊቀመንበር የሆነው ዘመነ ካሴ በሰጣው ቀጥተኛ ትዕዛዝ ከሱዳን ድንበር ወደ ወልቃይት ጠገዴ የሸሹ የወልቃይት ጠገዴ ነዋሪዎችን ከጀርባቸው እንዲመቱ ተኩስ እንዲከፈትባቸው አድርጎ 10 የሚሆኑ የወልቃይት ጠገዴ ነዋሪዎች በዘመነ ካሴ ትዕዛዝ እንዲገደሉ ተደርጓል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፖለቲካዊ ዝግጅት ይህንን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።